ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት እግዚአብሔር አምላካችንን በአንድነት አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። በዘላለም ዙፋን ላይ ያለ የተፈራና የተከበርክ እግዚአብሔር አምላካችንና አባታችን ሆይ በምሕረትህና በቸርነትህ ይህንን ማለዳ ስለሰጠን እናመሰግንሃለን። በዚህ ማለዳ ስለተደረገልን ምሕረት፣ ይቅርታ፣ ቸርነት ሁሉ ክብር ምስጋና ለአንተ ይሆን። በዚህ ቀን ደግሞ ሕያውና ቅዱስ የሆነውን ቃልህን እንድታስተምረን እግዚአብሔር ሆይ በመንፈስ እንድታስታጥቀን ኃይልህንና የቃልህን ሥልጣን በሕይወታችን ውስጥ እንድትገልጥ በኢየሱስ ክርስቶስ ስም እንጠይቅሃለን። እግዚአብሔር ሆይ በነገር ሁሉ እንድትረዳን እንድታግዘን አቅምና ጉልበት እንድትሆንን እንጠይቅሃለን። ቃልህን ባርክልን። እነሆ ደግሞ በዚህ ማለዳ ይህ ቃል በሕይወታችን እንዲሠራ በኢየሱስ ክርስቶስ ስም ይህንን ፕሮግራም ላንተ ሰጠን። በጌታ በኢየሱስ ስም አሜን። እንግዲህ እየተመለከትን ያለነው ሁለተኛ ተሰሎንቄ ምዕራፍ 1 ነው። በትናንትናው ዕለት ቁጥር 1 እና ቁጥር 2ን ተመልክተናል። በቁጥር 1 እና 2 ላይ ጳውሎስ ለዚች ለተሰሎንቄ ቤተክርስቲያን ያደረሰው ሰላምታ ጠንከር ያለ ሰላምታ እንደነበረን ተመልክተናል። በተለይም ደግሞ በእግዚአብሔር ጸጋን በክርስቶስ ኢየሱስ ጸጋ እንዲበረቱ ሰላም እንዲሆንላቸው ተመልክተናል። ትንሽ ስለ ጸጋው ብለን ነበረ። ጸጋው በነገር ሁሉ የሚረዳን የእግዚአብሔር ኃይል የመገለጫ መንገድ እንደሆነም ለማየት ሞክረናል። እንግዲህ ይህ ጸጋ ነው የዳንበት። ይህ ጸጋ ነው ደግሞ በነገር ሁሉ ተሸክሞ አሻግሮ ከእግዚአብሔር መንግሥት እስከ ፍጻሜው ድረስ ሊያጸናንና ሊያበረታን የሚችለው በዚህ ጸጋ ነው። ለዚህ ነው የክርስቶስ ጸጋና ሰላም ለእናንተ ይሁን የሚለው። እንግዲህ ጸጋው ኃይል አለው። ጸጋው ዓለማዊ ምኞትንና ኃጢአትን ክደን የተባረከውን ተስፋችንን እንድንጠብቅ የሚረዳንና የሚያግዘንም ጭምር እንደሆነ ልናውቅ ያስፈልጋል። ስለዚህ ይህን ነበር የተመለከትነው። ዛሬ ቁጥር 3 እንመለከታለን። ቁጥር 3ን አነበውና እናየዋለን። ወንድሞች ሆይ እምነታችሁ እጅግ ስለሚያድግ የሁላችሁም የእያንዳንዳችሁ ፍቅር እርስ በራሳችሁ ስለሚበዛ ሁልጊዜ ስለ እናንተ እግዚአብሔርን እንደሚገባ ልናመሰግን ግድ አለብን ይላል። 3 ነገሮችን ያነሳል በዚህ ክፍል ላይ። አንደኛው የእምነትን ማደግ ያነሳል። እምነታችሁ እያደገ እጅግ ስለሚያድግ ይላል። እንግዲህ እምነት ያድጋል። ይሄ እውነት ነው። እምነት ያድጋል። ግን እንዴት ነው የሚያድገው ነው የሚለው። መመለከት ያለብን ይሄ ነው። እምነታችሁ ያድጋል ብያችሁ ብትዋችሁ እንዴት ነው የሚያድገው የሚለውን ነገር ደግሞ በደንብ ማወቅ መረዳት አለብን። እምነት አንድ ነገር ተመልከቱ። ስጋችንን ምግብ ስንመግበው ስጋችን ያድጋል፣ ይጠነክራል። ከሕፃንነት ወደ ወጣትነት፣ ከወጣትነት ወደ ጎልማሳነት ይሸጋገራል። ስጋችን የሚያድገው ምግብና ውሃ ስለሰጠነው ነው። መንፈሳችን ደግሞ ጠንካራ የሚሆነውና በእምነት የሚያድገው የመጀመሪያው የእግዚአብሔርን ቃል ስንመግበው ነው። ምክንያቱም መጽሐፍ ቅዱስ ሲነግረን እምነት ከእግዚአብሔር ቃል ነው ይላል። ከየት ነው ይላል? ከቃሉ ነው ይላል። እምነት የምናገኘው እምነታችን የሚያድገው እምነታችን የሚጨምረው አንደኛው ከእግዚአብሔር ቃል የተጣበቀ ማንነት ሲኖረን ነው። የተጣበቀ ማንነት ከሌለን እግዚአብሔርን ቃል የማናጠና የማናነብ ከሆንን እምነታችን
አያድግም። ምክንያቱም እምነት በቃሉ ስለሆነ ያለ ቃሉ ምንም ልናምን አንችልም። ለምሳሌ አንድ ነገር እናንተ ያላያችሁት ነገር ሰዎች መጥተው ተሰበረ ሲሏችሁ ተሰበረ እንዴ ትላላችሁ? ያመናችሁት ወይም መሰበሩን ያወቃችሁት ሰዎቹ የነገሯችሁ ቃል ስላለ ነው። እንደዚሁ ደግሞ የእግዚአብሔር ቃል የሚነግረን ነገር ስናነብ፣ ስናጠና፣ ስንማር ምን እናደርጋለን? እምነታችንን እያዳበርነው ይመጣል። ስለዚህ ነው እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው ተብሎ የተጻፈበት ምክንያት አንዱ ይሄ ነው። ሮሜ 1:8 ላይ እምነታችሁ በዓለም ሁሉ ስለተሰማች አስቀድሜ ስለ ሁላችሁ አምላኬን በኢየሱስ ክርስቶስ ምን አደርጋለሁ? አመሰግናለሁ ይላል። ምን ስለሆነ? እምነታቸው ስለሰማ። እምነት ይተሰማል። እምነት ይታያል። እምነት የሚዳሰስና የሚጨበጥ ነው። አንድ ሰው ሲያምን እምነቱን ወደ ተግባር ይቀይረዋል። ያመነውን ነገር ይኖርበታል። ያመነውን ነገር ያደርገዋል። ልክ በምድር ላይ ያመነውን ነገር እንደምናደርገው ማለት ነው፣ እንደምናከናውነው ያመነውን ነገር እንኖርበታለን። ያመነውን ነገር እንሰራበታለን። ያመነውን ነገር በሕይወታችን፣ በኑሯችን፣ በአገልግሎታችን በዋቴበር ተገልጦ ይታያል። ስለዚህ ነው እምነታችን ሁልጊዜ በእግዚአብሔር ቃል እያደገ የሚሄደው። ስለዚህ ነው መጽሐፍ ቅዱሳችን በግልጽ በዚህ ስፍራ እምነታችሁ ምን ይሆናል አለ? ስለሚያድግ። ምናቸው ስለሚያድግ? እምነታቸው። እምነት እንደሚያድግ ማወቅ አለብን። ሁለተኛው እምነትን የሚያሳድገው ጸሎት ነው። ጸሎት በእግዚአብሔር ፊት ጊዜ መውሰድ፣ መንበርከክ። ዛሬ ብዙ ሰዎች ጸሎታቸው ኬሮፍ ሆኗል። ከእግዚአብሔር ጋር ፊት ለፊት የሚገናኙበት ጊዜ ሰዓት የላቸው። ነገር ግን ማመን ይፈልጋሉ። በሕይወታቸው ላይ ለውጥ ይፈልጋሉ። የሆነ ነገር ሕይወታቸው ውስጥ እንዲለወጥ ይፈልጋሉ። ሕይወታችን ውስጥ የሆነ ነገር እንዲለወጥ ከፈለግን ማድረግ ያለብን ነገር የመጀመሪያው ነገር እግዚአብሔርን ቃል ማጥናት ነው። ቃሉ እምነት ከዛው ስለሚወጣው። ሁለተኛው ነገር መጸለይ ያለብን፣ ለእግዚአብሔር ጊዜ ልንሰጠው፣ ልንበረከክ፣ ወይም ደግሞ ቆመን ወይም እየሄድን ወይም መኪና እየነዳን ዋቴቨር ብቻ ለጸሎት ስፍራና ቦታ ስለማይወስነው እግዚአብሔር በሁሉ ስፍራ ስላለ መንፈሳችንና ልባችንን ሰብስበን ብቻ ከእግዚአብሔር ጋር ልናወራ ያስፈልጋል። በልሳኖቻችን ልንጸልይ እንችላለን። ተንበርክከን ልንጸልይ፣ ቆመን ልንጸልይ እንችላለን። ይህን ልንጸልይ እንችላለን። ምክንያቱም ለጸሎት ቦታና ጊዜ ልንመርጥለት አይችልም። ክሪቲካል የሆኑ ነገሮች ሲኖሩ ግን በጾም ጸሎት በሮቻችንን ዘግተን ከእግዚአብሔር ጋር ልናወራ፣ ልንነጋገር፣ ህብረት ልናደርግ እንችላለን። ጸሎት ኢትዮጵያ ውስጥ የተለመደው የልመና መሳሪያ ተደርጎ ነው። ጸሎት የልመና መሳሪያ ግን አይደለም። ጸሎት እኛና እግዚአብሔርን የሚያገናኝ ድልድይ ነው፣ መስመር ነው። ይህን በደንብ ልናውቅ ያስፈልጋል። ብዙ ሰዎች ጸሎት ሲቸግራቸው ነው። ጸሎት ሲቸግረን አይደለም። ጸሎት ሁሉ ነገር እያለ እግዚአብሔር አምላካችንን ልናመሰግነው፣ ልናከብረው ወይም ደግሞ በእግዚአብሔር ፊት ተንበርክከን ከእግዚአብሔር ጋር የምንነጋገርበት መሳሪያ እንደሆነ ልናውቅ ያስፈልጋል። ልክ በእጃችን ባለ ሞባይል ከወዳጆቻችን ጋር እንደምናወራ እንደምንጫወት ሁሉ እጃችን ላይ ያለው ሞባይል ምን ያደርጋል? ያገናኘናል። ከሰዎች ጋር ያገናኘናል፣ ከወዳጆቻችን ጋር ያገናኘናል። እነዚህ ከወዳጆቻችን ጋር የሚያገናኘን ምንድን ነው? ጸሎት ነው። ስለዚህ ይህንን ጸሎት
የምናደርግበት መንገድ መለወጥ መቻል አለበት ብዬ አስባለሁ። ስለዚህ ልንጸልይ ያስፈልጋል። ሶስተኛው ነገር ደግሞ ድርጊት ነው። ያወቅነው ያመንነው የጸለይንበትን በድርጊት መግለጥ መኖር ማለት ነው። ስንኖር ስንገልጠው ያ በሕይወታችን ላይ ምን ይሆናል? ይሰራል ማለት ነው። በሕይወታችን ላይ ታሪካችንን፣ ሕይወታችንን፣ ኑሯችንን፣ አገልግሎታችንን፣ ሁሉ ነገራችንን መቀየር እንደሚችል ማወቅ ነው። ጳውሎስ በሁለተኛ ደረጃ እዚህ ስፍራ ላይ የነገራቸው ነገር ምንድን ነው ያላቸው? የእያንዳንዳችሁ ፍቅር እርስ በራሳችሁ ስለሚበዛ ይላል። ፍቅርም ምን ይሆናል? እምነታችሁ እጅግ ስለሚያድግ አለ። ፍቅር ደግሞ ይበዛል። ፍቅር የሚበዛ ነው። ፍቅር የምናካፍለው ነው። ፍቅር ለሰው ልጆች የምናሳየው ነው። ፍቅር ለሰው ልጆች የምናሳውቀው ነው። ፍቅር ለሰው ልጆች የምንገልጠው ነው። እግዚአብሔር ፍቅሩን ገለጠልን። በማ በኩል? በክርስቶስ ኢየሱስ በኩል። ያ የበዛ ፍቅር በሕይወታችን ተገልጦ ደግሞ ለሰዎች ሁሉ መዳን ምክንያት ልንሆን ያስፈልጋል። የፍቅር መብዛት የብዙ ሰዎችን ከጨለማ ወደ ብርሃን ያመጣቸዋል። የፍቅር መብዛት ብዙ ሰዎችን ወደ ክርስቶስ ኢየሱስ መንግሥት ይመልሳቸዋል፣ ያመጣቸዋል። ስለዚህ ፍቅር ወሳኝ እንደሆነ ልናውቅ ልንገነዘብ ያስፈልጋል ማለት እወዳለሁ። በሦስተኛና በመጨረሻ የተናገረው ነገር እግዚአብሔር እንደሚገባ ልናመሰግነው ግድ አለብን። ስለማንም ያመሰግነው? ስለ እነዚህ ቤተ ክርስቲያኖች ምን ያደርጋል? እግዚአብሔርን እናመሰግናለን አለ። ለምንድን ነው የሚያመሰግነው? እምነታቸው ስለሚያድግ፣ ፍቅራቸው ስለሚበዛ፣ በእነሱ የተሰበከው ወንጌል እየሰራ ነው። በእነሱ የተሰበከው ወንጌል እየተገለጠ ነው። ብዙዎች እየዳኑ ነው። ብዙዎች ከጨለማ እየመጡ ነው። ከተሰሎንቄ የወጣው ወንጌል ወደ ሁሉ ወደ መቅዶንያ ወደ ተለያዩ አገሮች ተዳርሶም ስለነበረ የፍቅራቸው መብዛት የእምነታቸው መገለጥ እና ማደግ ጳውሎስ እግዚአብሔርን እንዲያመሰግን አድርጎታል። ኤፌሶን 5:20 ላይ ምን ይላል? ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችንን ስለ ሁሉ አመስግኑ ይላል። ስለ ሁሉ ምን አድርጉ? አመስግኑ ብሎ ይናገራል። ስለ ሁሉ ምን ልናደርግ ያስፈልጋል? ልናመሰግን ያስፈልጋል። ምስጋና በሁሉ ነገር ስለ ሁሉ ጌታችንን አምላካችንን አባታችንን ልናመሰግነው ተገቢ ነው። ለዚህ ነው ስለ እነርሱ ስለ እናንተና እግዚአብሔርን እናመሰግናለን ያለው። እንዴት ደስ የሚል ቃል ነው! ስለ እኔና ስለ እናንተ ሰዎች እግዚአብሔርን ያመሰግናሉ ወይስ ምንድን ነው የሚያደርጉ? ስለ እኔና ስለ እናንተ እግዚአብሔርን የሚያመሰግኑ ከሆነ እግዚአብሔር ይመስገን፣ በሕይወታቸው ውስጥ አንድ ሥራ ሰርተናል ማለት ነው። አንደኛ ተሰሎንቄ 3:12-13 እንደዚህ ይላል፣ ጌታችን ኢየሱስ ክርስቶስ ከቅዱሳን ሁሉ ጋር ሲመጣ በአምላካችንና በአባታችን ፊት በቅድስና ነቀፋ የሌለበት አድርጎ ልባችሁን ያጸና ዘንድ እኛ ደግሞ ለእናንተ እንደምንሆን ጌታ እርሱ በራሳችሁ ያላችሁን ለሁሉም የሚሆነውን ፍቅራችሁ ይብዛ ይጨምር ብሎ ይናገራል። እንግዲህ በዚህ ቃል እንቋጨዋለን። እምነታችን ይደግ፣ ፍቅራችን ይብዛ፣ ስለ ሁሉ እናመስግን። በማማረር ሕይወታችንንና ዘመናችንን አንጨርስ። ክፉ ስላደረጉብንም እናመስግን። ብድራትን የሚመልስ እግዚአብሔር በዙፋኑ ላይ አለና የሚፈርድ የሚያይ እውነተኛ ዳኛ በዙፋኑ ላይ ስላለ፣ ስለዚህ ስለ ሁሉ አመስግኑ የሚለን ለዚህ ነው። ስለ እነዚህ ሰዎች ጳውሎስ እንደሚያመሰግነው እኛም ስለ ሌሎች ሰዎች ልናመሰግን ከእግዚአብሔር ጋር አብረን ደግሞ ኅብረት ልናደርግ ያስፈልጋል ማለት ነው። ክብር ለእግዚአብሔር ይሁን። የዛሬ እንግዲህ የማለዳ ቁርሴን በዚህ አበቃለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መልእክታችንን ብዙዎች እንዲዳረስ እንድታደርጉ በጌታ ፍቅር እጠይቃለሁ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ ስለሰጠን ሕያውና ቅዱስ ቃል እናመሰግንሃለን።
በቃልህ ሕይወታችንን እንድታንጸው እንድታበረታን በኢየሱስም ጸልያለሁ። እምነታችን እንዲያድግ፣ ፍቅራችን እንዲበዛ፣ አመስጋኞች እንድንሆን በኢየሱስ ስም እንድትረዳን እጠይቅሃለሁ። እግዚአብሔር ሆይ ይህንን ስለምታደርግ አመሰግንሃለሁ። ይህ ቀን በፊትህ የተባረከ ይሁን። ሁሉ ለስምህ ክብር ይሁን። በኢየሱስ ጌታ ድንቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።